እንዴት ነው? እንዴት ዋልክ? በሞንታጃችን ጀመረን በጣም በማራኪ ሁኔታ ተንደረደርን። ከዛም ያጋሮቻችን መልእክት ሰማን። አርሰናልን የመሰለ በዚህ ሰዓት ከየት አለ እንላለን። የአውሮፓ ቻምፒየንስ ሊግ ክላሲክ ምሽቶችን እናያለን። የሊቨርፑል ውርደት ቀጥሏል። የአርሰናል ቼልሲ ፍጥጫ ይጠበቃል። ሲቲ ፈዟል። ጋርዲዮላ በተለይ ላይናፑ በጣም አስቂ ነበረ። ሪያል ማድሪድም አያሳምንም። መድፉ ግን አልተቻለም። አርሰናል በአሁኑ ሰዓት በአውሮፓ ምርጥ ቡድን መሆኑን መጠራጠር የማያስችልበት ደረጃ ላይ እየደረሰ ይመስለኛል። ኤፍሬም፣ የትናንትናው ጨዋታ ሪያል ማድሪድ ነጥቦችን ጥሏል። የአውሮፓ ሻምፒዮኑ እስካሁን ባለው ጨዋታ ማለት ነው፣ ትናንት ሳይሆን ማንቸስተር ሲቲ፣ ባየር ሚኒክ፣ ባርሰሎና፣ ፔዤ፣ ሊቨርፑል፣ አትሌቲኮ፣ ኢንተር ሚላን እነዚህ ሁሉ ትልቅ ክብር ያላቸው ቡድኖች እስካሁን ባደረጉት ጉዞ በአምስቱ ጨዋታ ነጥቦችን ጥለዋል። አምስቱንም ያሸነፈው 15 ነጥቦች የሰበሰበው ቡድን አርሰናል ነው። ፐርፌክት የሆነ ጉዞ ነው ያደረገው። አንድ ጎል የተቆጠረበት እሱም ትናንት ገና ነው የጎል መረቡ የተደፈረው። ኤፍሬም፣ ባለፉት 4 ጨዋታዎች በቻምፒየንስ ሊግ አንድም ጎል አላስተናገደም። ሁሉንም ተጋጣሚዎች አሸንፏል። ትናንት አንድ ጎል ቢያስተናግድም ግን ጨዋታውን በሙሉ ብልጫ አሸንፎ ወጥቷል። በጣም ጥልቅ የሆነ ቡድን። ማዶኬ ከቤንች ገባ፣ ጎል አስቆጠረ። ማርቲኔሊ ገባ፣ ጎል አስቆጠረ። ካላፊዮሪ አሲስት አደረገ። ኦዴጋርድ ገባ፣ እንደዚሁ ሚድፊልዱን ኮንትሮል ማድረግ ቻለ። የሚቀይራቸው ተጫዋቾች፣ የሚያሳርፋቸውን ተጫዋቾች ስታይ አውሮፓ ውስጥ አሁን አርሰናል በጣም ምርጡ ቡድን ነው ብለን እንድንከራከር የሚያደርግ ዲክላን ራይስ፣ ማርቲን ዙቢሜንዲ፣ ኤብሪቼ ኢዜ ያሉበት ሚድፊልድ ለየትኛውን ቡድን ከባድ እንደሆነ ያሳየ ጨዋታ ይመስለኛል። ከዚህ ከሁለት ሳምንት በፊት በነበረው የቻምፒየንስ ሊግ ጨዋታ ኤፍሬም ባየር ሚኒክን እንዴት አወደሰን እንደነበረ ታስታውሳለህ? ፓሪስ ሰን ጀርመን ከባየር ሚኒክ በፓርክ ደ ፕሪንስ የነበረ ጨዋታ ነው። ሉዊስ ዲያዝ ጎሎችን ያስቆጠረበት ጨዋታ እና በቀይ ካርድ የተሰናበተበት፣ አሽራፍ ሀኪሚ ላይ ጥፋት ሰርቶ የተሰናበተበት ጨዋታ ነበር። በዛ ጨዋታ የባቫሪያው ክለብ ባየር ሚኒክ የአምናውን ሻምፒዮን ፓሪስ ሰን ጀርመንን በተለይ በመጀመሪያው አጋማሽ ምን እንዳደረገው በጣም በርካታ ተንታኞች ሲናገሩ ነበር። ፍጹም ብልጫ ነበር። በጣም ድንቅ ባየር ሚኒክ ነው የተመለከትነው። በመጀመሪያው አጋማሽ ብቻ 5-6 ጎሎችን ማስቆጠር ይችል ነበር። ሻምፒዮኖቹ ሜዳቸው ላይ የሚጫወቱ አይመስሉም ነበር ፔዦች። ያንን ቡድን ነው እንግዲህ አርሰናል ትናንትና እንዳይሆን ያደረገው። ፊዚካሊ፣ በቴክኒክ ሁኔታ፣ በክሬቲቪቲ፣ በጌም ኮንትሮል በጣም ድንቅ አርሰናል እየተመለከት እንገኛለን። የመጀመሪያው አጋማሽ ላይ ያው ጨዋታው መመጣጠን ነበረው። ሪላቲቭሊ በንጽጽር የተመጣጠነ ነበር፣ ግን አርሰናል ጨዋታውን ተቆጣጥሮ የተመለከትንበት ነበር። ሁለተኛው አጋማሽ ላይ ግን ባየር ሚኒክ የት ነው? ሚኬል አርቴታ ምንድን ነው ሰከንድ አፍ ላይ የሰጣቸው ምክር? ምንድን ነው የተናገረው ለአርሰናል ተጫዋቾች? የራይስ እንደዛ መፈንጨት፣ የተቀየሩ ተጫዋቾች በሙሉ ያው በትክክል በጨዋታው ላይ ፕሮብሌም የነበረባቸው ልጆች ወጥተዋል። ከሳካ ውጭ ሳካ ምናልባት ለቼልሲው ጨዋታ በማሰብ ያረፈ ተጫዋች ይመስለኛል ኤፍሬም። ከዛ ውጪ ማይልስ ሉዊስ ስኬሊ ክፍተት ነበረበት። ካላፊዮሪ ገባ። በመጀመሪያ ተች አካባቢ ነው ጎል የተቆጠረው። እሱ አሲስት አድርጎ ትሮሳርድ ተጎዳ፣ ምንም ችግር የለም። ማዶኬ ገባ። ማዶኬ ጎል አስቆጣሪ ሆነ። ሳካ ሲወጣ እንደዚሁ ማርቲኔሊ ቲምበርን አስወጥተህ ቤን ዋይትን። የአርሰናል የስኳድ ዴብዝ በጣም አስደናቂ፣ የአውሮፓም ምናልባትም ቀሪ ውድዶችን የበለጠ ሊቆጣጠሩ ያስችላሉ ብለን የምታስበው ነው። ማጋሌሽ የለም። ትናንት ማስኩዌራን ያስገቡት። በቶተናሙ ጨዋታ በለንደን ደርቢ ፔሮ ሂንካፔን ያስገቡት። ሁሉም ተጫዋች በአርሰናል የተከላካይ መስመር ላይ ሲሰለፍ ፎርትረስ ነው፣ ምሽግ ነው። ትናንትና ሃሪኬንን ያየ ካለ እኔ ይገረማለሁ። እንደውም የ17 ዓመቱ የባየር ሚኒክ ተስፋ ካርል በሁለት አጋጣሚዎች አንዱን ጎል አድርጎታል። በሁለት ደግሞ ሌሎች አጋጣሚዎች ላይ ዴቪድ ራያን ሲፈትን ተመልክተነዋል። ከዛ ውጪ አርሰናል የሚከላከልበት መንገድ፣ ሜዳውን የሚያጠብበት መንገድ፣ ቡድኑ ሮቴት የሚያደርግበት መንገድ፣ ተጋጣሚ ሀሳብ እንዲያጥረው የሚያስችልበት መንገድ፣ ኳስ ይዛል፣ ይጠፋል የተጋጣሚ ቡድን እንቅስቃሴ። ይሄ ባየር ሚኒክ የዓመቱ ምርጥ ቡድን ነው። ትናንት የተሸነፈው ለመጀመሪያ ጊዜ ነው። በዚህ ሲዝን ለመጀመሪያ ጊዜ የተሸነፈው በጣም በተሻሻለው በጣም ድንቅ በሆነው አርሰናል ነው የተሸነፈው። እና አርሰናል ይሄ የኳስ እንቅስቃሴዎችን የአርቲስትሪውን ወይም ደግሞ ይሄ ጥበቡን ብቻ የሚከውን ቡድን መሆኑ አብቅቷል። ኪለር ናቸው። በቃ የትኛውንም ጨዋታ መግደል የሚችሉ ናቸው። በአሁኑ ሰዓት
የትኛውም የአውሮፓ ቡድን የትኛውም የእንግሊዝ ፕሪሚየር ሊግ ቡድን አርሰናልን መግጠም የማይፈልግበት ጥንካሬ፣ ማቹሪቲ፣ ፍጥነት፣ የጨዋታ ኮንትሮል፣ ዲሲፕሊን በቀይ ካርድ የማይሰናበትበት አምና በጣም ሲቸገርበት የነበረውን ካቻምና ሲቸገርበት የነበረውን የዲሲፕሊን ችግር እየቀረፈ እና የኖካውትም የዙርም ቡድን መስሏል አርሰናል። እና ትናንት እኔ እንግዲህ ስለ ባየር ሙኒክና ስለ አርሰናል ታሪክ ስናወራ ኤፍሬም እንደ ባየር ሙኒክ አርሰናልን የሚኮረኩም ቡድን የለም። ያለፉትን 10 ዓመታት ወደኋላ ስናይ በ10 ዓመት አንዴም አላሸነፈም ነበር። እንደ ባየር ሙኒክ አርሰናልን ዶሚኔት የሚያደርግ ቡድን የለም። ትናንት ግን በሁሉ ነገሩ በመራብ ጨዋታውን በመፈለግ ለማሸነፍ በመፈለግ በሁሉም ነገሩ አርሰናል ብልጫ ነበረውና ሌላ ስቴትመንት ፕሮግራሙ ላይ በደንብ ተቀምጧል። ሌላ መልእክት ያስተላልፉበት ይህ ሳምንት ከባድ 3 ጨዋታ ይጠብቃቸዋል ተባሉ። 2ቱን ጨዋታ በብልጫ ደመደሙ። ቼልሲ ይቀራል። ቼልሲም ሌላ ጣፈንታ ያለው አይመስልም። ከአርሰናል ተደናቂ ፐርፎርማንስ ጋር ፍቅር በጣም በተደጋጋሚ የተባለው አሁን ኢንዱ ይናፈቃል። የመጨረሻው ኢንዱ ለዛ ደግሞ አርሰናል ትራኩ ላይ ያለውን ፐርፎርማንስ በጣም በላቀ ብቃት እያሳየ ነው። አርቴታ ከጨዋታው ፍጻሜ በኋላ የትኛውንም አይነት ዋንጫዎች ለማሸነፍ የሚያስችል ፐርፎርማንስ እያሳዩ መሆኑን በሊግ ካፕ፣ በቻምፒየንስ ሊግ እንደዚሁም ደግሞ በፕሪሚየር ሊግ ጃንዋሪ ላይ 2026 ሲገባ ኤፍኤ ካፕ ሲጀምርም አርሰናል ይቀጥላል። አድቬንቸሩ ላይ ለትሪብልም ለ4 ዋንጫም ለመጫወት ለ3 ዋንጫም ለ4 ዋንጫም ለመጫወት የሚያስችል ፐርፎርማንስ በዚህ ሰዓት ከአርሰናል ውጭ የሚያሳይ የለም ፍቅር። አንድ ሁለተኛ ቢያገባ አይሞቀውም አይበርደውም፣ እንደገና ቢገባበት አይደነግጥም። ትናንትና ባየር ሙኒክ ኮምፓኒም ተናግሮታል። በመጀመሪያው አጋማሽ አርሰናል በጣም ሬዲሜድ ነበረ። ሙኒክ ለጌሙ የተዘጋጀ ይመስል ነበረ። ልምድ አለው፣ ኳሊቲ ያለው የጆሹዋ ኪሚች ረጅም ኳስ ፖል ስኮልስን ያስታውሳል። እንደገና ግናብሪ የቀድሞ የመድፉ ልጅ የተቀበለበት መንገድና ለካርል ያሳለፈበት። ከዛ በፊት ግን አርሰናል የሴት ፒስ ኪንግ መሆኑን በድጋሚ ያሳይቷል። አርቴታ እንደ ቀልድ ከቶተናም ጨዋታ በኋላ 4 ስናስቆጠር ስፐርስ ላይ አንዱም በአየር ባለመሆኑ በጣም ተበሳጭቻለሁ ብሎ ነበር። በጣም አብሴቶኛለሁ ብሎ ነበርና ያ እንደ ቀልድ የተናገረው ነገር በዩሊያን ቲምበር ሰራ። በጨዋታ ቁጥጥር በ90 ደቂቃ ከነተጨማሪው ባየር ሙኒክ 60% የኳስ ቁጥጥር አለው። የበለጠ ይመስላል። እኔ አንዳንዴ ፖዚሽን ያስቀኛል። ሰከንድ ሃፍ ሲንከራተት ነው ያለው ባየር ሙኒክ አልነበረም። ፈርስት ሃፍ ላይ የነበረውን ፐርፎርማንስ እንኳን ማስቀጠል አልቻለም። አርሰናል ጌም ማኔጅመንቱ ድንቅ ነው። ቅያሪዎቹ አስገራሚዎች ናቸው። ኖ ዮከሬስ፣ ኖ ማጋሊሽ፣ ኖ ኦዴጋርድ፣ ኖ ፕሮብለም ፍቅር ቀጥሏል። ትናንትና ሄንካፔ በደርቢው ቀን ምን አይነት ፐርፎርማንስ ነበረው? ትናንት ማስኬራ በ13 ሚሊዮን ፓውንድ ከሜዲትራኒያኗ ቫሌንሲያ የመጣ አይመስልም ፍቅር። ይህ ተጫዋች ዋጋው ስንት ነው መሆን ያለበት? ብዙ የሚያፈሱ ተከላካዮችን በሊቨርፑል እያየን ነው። በሌሎች የአርሰናል እኩያ የሚባሉ ክለቦች ውስጥ እያየን ነው። አርሰናል ቤት የማጋሊሽ አለመኖር የፈጠረው ክፍተት የለም። አምበሎ ኦዴጋርድ ትናንትና 10 ደቂቃ ሲቀር ነው የገባው። የፈጠረው ክፍተት የለም። ዋናው አጥቂ ዮከሬስ ባለመኖሩ ምክንያት ዮከሬስ ለአርሰናል ትልቁ ተጫዋች እንደሆነ በጨዋታ እንቅስቃሴ ጎል ሳያስቆጥር እንኳን እያየን ሆኖም ሳይኖርም አርሰናል የተቸገረ ክለብ አይደለም። በኦፕን ፕሌይም በሴት ፒስም በጣም ተለዋዋጭ ስትራቴጂ ያለው ጎል በቀላሉ የማይቆጠርበት ሲቆጠርበትም ከጌሙ ቴምፖ ጋር አብሮ የሚያብድ ክለብ አይደለም። አላማ ያለው ፍቅር፣ የውጤት አላማ ያለው፣ ግብ ያለው፣ በጣም በራሱ የተማመነ እንደገና ሰፊ ዴብዝ ያለው በተለይ እኔ ለአንድ የሻምፒዮን ቡድኖች የዓለም እግር ኳስ ለሚቆጣጠሩ ቡድኖች አማራጮች፣ ኮከቦች፣ ወንደር ኪዶች፣ ሊደሮች እንደገና ደግሞ ዴብስ በጣም ድንቅ አሰልጣኝ በዛ የኮቺንግ ስታፍ ውስጥ በተለይ እንደ ኒኮላስ ጂቨር፣ ጋብርኤል ሄንዚ አይነት አሰልጣኞች ያላቸው ሚናን በካሜራው ፊት ራሱ ቴክኒክ ኤሪያው ላይ ታያለ ፍቅር። አርቴታ ከነዚህ ሰዎች ጋር ሳይተያዩላ ነው የሚግባባው። ጎሉ ከተቆጠረ በኋላ ያለው ፓሽን በአርሰናል ቤት ያኮረፈ ተጫዋች የማታይበት በህብረት የሚፋለም ኤምሬትስና ድባቡ ደጋፊው ከገኒንግ ፎር ግሬትነስ መንደር ስታይ ለእኔ አርሰናልን የመሰለ አላየሁምና ትሪብልም ለአራተኛ ዋንጫም በጣም የተዘጋጀ ክለብ ነው የሚመስለው። አንዳንዴ እኮ ቡድኖች ፍቅር ካየህ መጨረሻውን ማየት አለብን። አዎ እንግዲህ እኛ ጠንቋይ አይደለንም። ግንቦት ላይ ያለውን ነገር አሁን መገመት አንችልም። ግን በሃዲዱ ላይ በአርሰናል የወርቅ ከፍታ ደረጃ በአርሰናል በጣም የሻምፒዮንነት ስኬት ከፍታ ደረጃ ፔዤ በለው ሻምፒዮኑ ያምና
ወይ ማድሪድ በለው ሚስተር ቻምፒየንስ ሊግ፣ ወይ ያማል ያለው ባርሴሎና በለው፣ ወይ ራሱ የእሁዱ ተጋጣሚ ቼልሲ በለው የተሻለ ፎርም ላይ ይገኛል። ቼልሲ አሁን ከጠሯቸው ቡድኖች ከአርሰናል ቀጥሎ ሊቨርፑል በለው ያምነው ሻምፒዮን ወይ ሌሎች ክለቦችን የምጠቅሰው የለምና አርሰናል በጣም ድንቅ ሲዝን ለማሳለፍ ሁሉን ነገር ይዞ ይገኛልና ፕሮሰሱ አልቋል። ፍቅር ሄነሪ እንዳለው አሁን ዋንጫው ነው የቀረው ማድረግ ነው። ለሱ ደግሞ ጊዜ ነው። የቻምፒየንስ ሊግ ስፖርቱን ከላይ ስትመለከቱ ኤፍሬም ከአርሰናል ቀጥሎ ፓሪስ ሰን ጀርመን ነው አንድ ጨዋታ ነው የተሸነፈው በባየር ሚኒክ ነው። ባየር ሚኒክ ሶስተኛ ነው የተሸነፈው በአርሰናል። አርሰናል ከሁለቱ ጠንካሮች በላይ ቁጭ ብሏል በአምስት ጨዋታ። ቀደም እንዳልከው የሚያስማማኝ አንደኛም ሆነ አምና ሊቨርፑል አንደኛው ነው ያጠናቀቀው ምድቡን፣ ፓሪስ 24ኛው ነው 22ኛ አካባቢ ሆኖ ነው ያጠናቀቀው። ፓሪስ ሻምፒዮን ሆኗል፣ ሊቨርፑል በፓሪስ ተሸንፏል። እግር ኳስ ላይ የሚመጣውን ነገር ሙሉ ለሙሉ ቅድም እንዳልከው እንዲህ ነው እያልን ጊዜው ሲደርስ ያለሱ አሁን ባለው ፐርፎርማንስ ከአርሰናል አንደኛ ውጤቶች ይናገራሉ፣ ተጋጣሚዎች ይናገራሉ። በሊጉ ላይም በቻምፒየንስ ሊጉ ላይም አትሌቲኮን ምንድን ያደረገው በጣም እንግዲህ በአውሮፓ ሁለተኛው በቃ ረጅም ጊዜ ቆየው አሰልጣኝ ነው አይልችሉ በጣም ሁሌ ዲፌንሲቭ የሆኑ እንቅስቃሴዎችን በተሳካ ሁኔታ የሚያደርግ ነው። የትኛውን ቡድን አትሌቲኮን መግጠም አይፈልግም። በ13 ደቂቃ 4 ነው ያገባበት። ምንድን ያደርገው ማድሪድ ላይ 5 ያገባው አትሌቲኮን። ኤግዛክትሊ ምንድን ነው አርሰናል አትሌቲኮን ያደርገው? አትሌቲክ ክለብን የስፔኑ ሌላኛውን ክለብ ምንድን ያደርገው? ትናንት ባየር ሚኒክን ምንድን ያደርገው? ይሄን ሁሉ ስትመለከት አርሰናል አንደኛ በውጤቱ፣ ሁለተኛ ተጋጣሚዎቹን ደግሞ ቀላል የማይባሉ ተጋጣሚዎቹን ጭምር እያሸነፈ እዚህ ደርሷል። ጥንካሬዎቹን የበለጠ ይዞ ደካማ ጎኖችን የቀረፈ ቡድን ሆኗል። አሁን ለምሳሌ ጥንካሬው ሴት ፒስ ከ2023 ጀምሮ በአርሰናል ልክ ሴት ፒሶችን የሚጠቀም የለም። ትናንትና በጣም ያስቅ ነበር። ሴት ፒሱ ቲምበር የት ነው የቆመው ኤፍሬም? የባየር ሚኒክ ተከላካይ አንዳንዴ ኒር ፖስቱን ይይዛል አይደል? ከግብ ጠባቂው የሆነ የሚጨረፍ ኳስ ለመመለስ ባየር ሚኒክ አሁን የሚመታበት ቡድን የሚቆምበት ቦታ ላይ ነው የቆመው። መጀመሪያ ኦፍሳይድ ፖዚሽን ነው የሚመስለው ወይ ደግሞ በጣም ትንስ ነው የሚመስለው። ይሄ ከግብ ጠባቂው ኦልሞስት እኩል ነው የቆመው። መጀመሪያ ልክ ኳሱ ሊመታ ሲል በማኑኤል ኑዌር ትከሻ ስር ገብቶ እኮ ነው ኳሱን የነካበት። ማንም አልተመለከተው። ንግግር እንዳለ ያስታውቃል፣ የተሰራ እንደሆነ ያስታውቃል። በየጊዜው ኢምፕሮቫይዝ እንደሚያደርጉት በየጊዜው እንደሚያሻሽሉት ያስታውቃል። የትናንትና የቲምበር ኳስ በጣም አስደናቂ ነበር። ሙቭመንቱን ብቻውን ካሜራው ሲያሳየው ነበር። ከኒር ፖስት ቀጥታ መጥቶ ማኑኤል ኑዌር የሚይዛትን የምትመስለውን ኳስ ነክቶ ጎሏን አስቆጠረ። ምን ሴት ፒስ ጥንካሬውን ስልጠናና ስራ ነው። ኤግዛክትሊ። ከዛ በኋላ ሁለቱ ጎሎች ደግሞ በኦፕን ፕሌይ ነው። ልክ ቶተንሃም ላይ 4 ጎሎች እንደተቆጠሩት እኔ ባየር ሚኒክ ጎሏን አስቆጠረ እንጂ አስጊ ባየር ሚኒክ አልነበረም። ያን ያህል የስኬሊ ክፍተት ነው እሱ። ማይልስ ሉዊስ ስኬሊ የአርሰናል ዊክ ሊንክ ነበር። ከመጀመሪያ ላይን አፕ ላይም ጥያቄ ያለ ቦታው ይገባ ነበር። በሱ ቦታ ባየር ሚኒክ በደንብ ክፍተት እንዳለ ተረድተዋል። ኳሶችን በዛ አቅጣጫ ለማሻገር ሞከሩ። አንዷ ኳስ ተሻማች፣ ሌናርት ካልድ አቻ አደረገ። ግን ከዛ በኋላ ቅድም በፕሮግራሙ መግቢያ ላይ ምስትናገሩ ነበር አርሰናል ፓኒክ የሚያደርግ ቡድን አይደለም። ሲመራ ሰንደርላንድም በብዙ ጨዋታዎች በሊቨርፑልም በማንቸስተሩም ጨዋታ ሲቲም ጨዋታ ላይ ትንሽ ከተበለጠ በዛው ጭልጥ ብሎ የሚቀር ክለብ አይደለም። ሲቲም እስከ መጨረሻው ደቂቃ መርቶት ነበር። አርሰናል ሲመራ ሪስፖንድ የሚያደርግ ቡድን መሆኑን በተደጋጋሚ አሳይቷል። ሁለተኛው አጋማሽ ላይ የአርሰናል ሚድፊልድ የባየር ሚኒክ ሚድፊልድን ኦልሞስት ሙሉ ለሙሉ ነው ያጠፋው። ዙቢሜንዲ፣ ዴክላን ራይስ፣ እንደገና ኤብሪቼ ኢዜ ኳስ በተደጋጋሚ ይሻገር ነበር። አሁን ከቡካዮ ሳካና ከዴክላን ራይስ የተሻለ ሴት ፒስ የሚሰጥ ሰው አለ ብለህ መከራከር ያቅታል። አውሮፓ ውስጥ ቡካዮ ሳካ መታ ጎል ነው ኮርናውን ለማሻማት። ራይስ የሚያሻማቸው ኳሶች፣ ሜሪኖ የሳታቸው ኳሶች፣ በጥግ በኩል የወጡ ብዙ ኳሶች፣ ማኑኤል ኑዌር ለማዳን የሞከራቸው ኳሶች ባየር ሚኒክ ከግቡ እንዳይወጣ እንዲታፈን ያደረገው። ከዛ በኋላ ሰብስቲቲዩሽኖቹ መጡ፣ ቅያሪዎቹ መጡ። የአርሰናል ዊክ ሊንክ ሪካርዶ ካላፊዮሪን ተካ፣
ሉዊስ ስኬሊ ወጣ። ወዲያውኑ ምንድን ያደርገው 2-1 መሪ ያደረገችውን ኳስ ኖኒ ማዱኬ እንደዚሁ ተቀይሮ የገባ ተጫዋች ነው። ትሮሳርድ ሲጎዳ ተቀይሮ የገባ ተጫዋች ነው። ድጋፉ ሁሉ ነገሩ። በኋላ ማርቲኔሊያችን ጎል አስቆጠረ። አርሰናል 3-1 ጨዋታውን አሸነፈ። እኔ የውጤቱ የስኮር ላይ ነው ብቻ አይመስለኝም። ባየር ሚኒክን አሸንፎ አለማወቅ ከዛ ባየር ሚኒክን ማሸነፍ አንድ መልእክት ነው። ሁልጊዜ የሚደቁስን ቡድን ለዛውም ጠንካራ ፎርም ላይ ያለን ቡድን የአውሮፓ ምርጡ ነው ብለው ብዙዎች እየገለጹት የነበረው ቡድን ከቻምፒየንስ ሊጉ ጨዋታ በፊት ከምሽቱ ጨዋታ በፊት አርሰናል እውነተኛ የሚለካበት ጌም ይሄ ነው የተባለውን ጨዋታ ማሸነፍ አንድ ጉዳይ ነው። ሁለተኛው ጉዳይ ግን ይሄ ቡድን በብዙ አቅጣጫዎች ላይ ተሻሽሎ መጥቷል። ሴት ፒሶችን ዶሚኔት ያደርጋል። ቲምበር ትናንት አስቆጥሯል። የባየር ሚኒክ ዊክነስን ተመልክተናል። ሚድፊልዱ ላይ በጣም ጥሩ መግባባት አለ። ዙቢሜንዲ ሲመጣ የጋናዊ ቶማስ ፓርቲ መሄድን ተከትሎ ብዙ ጥያቄዎች ነበሩ። ያ ጥያቄ ጠፍቷል። አሁን የራይስና የዙቢሜንዲ ጥምረት ዋን ኦፍ ዘ ቤስት እየሆነ መጥቷል። ኤፍሬም ማዱኬ፣ ካላፊዮሪ፣ ማርቲኔሊን እና ማነው ኦዴጋርድን አስገብቷል። እንደገና ቤን ዋይትን አስገብቷል። 5 ተጫዋች ባየር ሚኒክ ሪከቨር አላደረገም። ቤስት 11 ውስጥ የማይገቡ ተጫዋቾች እያሉ ራሱ አርሰናል ከቤስት 11 አንድ ተጫዋች ጎደል አይመስልም። እና ይሄ ቡድኑ ማቹር እያደረገ መምጣቱን የትኛውንም የጨዋታ አፕሮች መከላከል የሚችል መሆኑን መቅረብ የሚችል መሆኑን ፍንጭ ሰጥቷል። ይሄ ቡድን አሁን ባለው አቋሙ ብዙ ነገር ይገባዋል፣ ያሳካዋለሁ የሚለው ደግሞ በሂደት ራሱ ሚኬል አርቴታ በየጨዋታው መሄድ እንፈልጋለን የሚል ሀሳብ ነው ያስቀመጠው። ጨዋታዎቹ ናቸው መልስ የሚሰጡት በሂደት። ለእኔ ብቻ ሳይሆን ለማንም ስፖርትን ለሚከታተል አውቃለሁ ለሚል ስራውም ላደረገ ብቻ ሳይሆን ፓሽን ኖሮት በእግር ኳስ በጣም ለሚዝናና አርሰናል በዚህ ደረጃ እንዲህ ጥንቅቅ ያለ ጥንካሬ ላይ ደርሳል የሚል ከተጠበቀውም በላይ ነው። ፍቅር አይደለ? በጣም አስገርሞኛል። እኔ ማለት ግዢዎቹ በጣም ድንቅ ናቸው። አምናም አርሰናል በጣም ስኬታማ ነበር። የካቻ አምናው ይብሳል። ከዛ በፊት የነበረው ደግሞ ዋንጫ ይዞ የለቀቀበት ነው። በተለይ ያለፉት 2 ዓመታት አምናውም ትንሽ ቀዝቀዝ ብሏል። በ10 ነጥብ ነው የተባለው። 14-15 ልጆች ነበሩት በስኳዱ። ይሄ ስኳድ በጣም የተዋሃደ የተብላላና የተግባባ ነው። ግን የውድድር ጫና ነበረበት፣ ጉዳት ነበረበት፣ ዴብዝ አልነበረውም፣ አማራጭ አልነበሩትም። አንድ የዓለም እግር ኳስን በሞደርን ፉትቦል በክለብ ፉትቦል ሃይ ሌቭል መቆጣጠር የሚችሉ ክለቦች፣ ገናና የምትላቸው ክለቦች፣ ትሬብል ያሸነፉ ክለቦችና ወደኋላ መለስ ብለን ታሪኮቻቸው መግለጥ ነው። ዴብዛቸው ሰፊ ነው። ሊደር አላቸው፣ ኮከቦች አሏቸው፣ ወንደር ኪዶች አሏቸው፣ የአካዳሚ ታለንት አላቸው። አማራጮቻቸው የሚያስደንቁ ናቸው። በየጌሙ ለተጋጣሚያቸው ተለዋዋጭ የሆነ ታክቲካል ባህሪ ያሳያሉ። ወግ አጥባቂ አይደሉም። አሰልጣኞቻቸው ካየህ ሲቲ ትሬብል ሲያሸንፍ እንደዛ ነበር። ሲፈልግ ያጠቃል፣ ሲፈልግ ይከላከላል። ዲፌንሲቭ አፕሮቹ ቻምፒየንስ ሊግን ከአታቱርክ አምጥቶለታል። ፍቅር የፈርጉሰን ትሬብልን እናስታውስ። 2008 ላይ የነበረው የነሲያር 7 ቴቬዝ ቡድን እንዴት የተለያየ ቀለምና ኳሊቲ እንደነበረው እናስታውስ። የክሎፕ ሊቨርፑል እንደዚሁ ከጌም ፕሬሲንግ አንስቶ በሃይ ኢንቴንስ በጣም ተጋጣሚውን ትንፋሽ የሚያሳጣ ቡድን ነበረ ከነዴብዙ። ፍቅር ፋይናሊ አርሰናል ጋር ያመጥቷል። ፍቅር አሁን ይሄ ኤንድ ፋይናሊ በመጨረሻ እንደምትለው እና ለኔ ከጠበቅኩት በላይ ነው አርሰናል። አሁን ገና ወደ ዲሴምበር አልተሻገርንም፣ ግን የትኛውም የአውሮፓና የዓለማችን ቡድኖች ኳሊቲን ስትመለከትና አርሰናል ቤት ያለ ሪሶርስ እና ህብረት፣ አንድነት፣ አልቲሜት የትሮፊ ጎል ያስቀመጠ ቡድን፣ ፕሮሰሱን ጥንቅቅ አድርጎ የጨረሰ የአንድሪያ ቤርታ ተደናቂ ግዢዎች ከማይክ አርቴታ ጋርና የተመለመሉት ተጫዋቾች። ትናንትና ትሮሳርድ ሲጎዳ ማዱኬ ነው የገባው። ፍቅር ወይኔ ሊያንድሮ ትሮሳርድ አትልም። ሲጀመር ዮኬሬስ የለም፣ ማጋሊሽ የለም፣ ኦዴጋርድ የለም፣ ችግር የለም። ሲቀጥል ትሮሳርድ ተጎዳ፣ ችግር የለም። ማዱኬ ነው የገባው፣ ጎል አስቆጠረ። ሰከንድ ሃፍ ስኬሊ ዊክ ሊንክ ነው። በጣም ጥሩ የሚባለው ግን የአካዳሚ ታለንት ነው ከንዋኔሪ ጋር። የካላፊዮሪ ከፍታ ዘንድሮ በጣም ጥሩ ስለሆነ ነው። ካላፊዮሪ እንደገባ ምንድን ነው ያደረገው? ሴንተር ያደረገው ኳስ ነው ማዱኬ ያስቆጠረው። ሳካን፣ ኤዜን፣ ቲምበርን ለሁዱ ጨዋታ አስቦ ቀየረ፣ እንዲያርፉ ፈልጎ።
ቅያሬዎቹ 68 ደቂቃ ላይ ከ80 75 በኋላ ፈርጉሰንን ይመስላል። አንተ 20 ደቂቃ ሲቀር በጣም ጌም ፕላን የተደራጀ ነገር አለው። ሊደር ነው አርቴታ። በዛ ላይ ከኮቺንግ ስታፉ ጋር ያለው መግባባት፣ በቡድኑ ውስጥ ያለው አንድነት፣ እያንዳንዱ ተጫዋች ደስተኛ ነው። ፍቅር ሚናውን ያውቃል። ሮል አለው። በጣም ከፍ ያለ ኳሊቲ ያለው ኤዜ ፍቅር ትናንትና ለማርቲኔሊ የጣለው ኳስ እንደገና ከሜሪኖ ጋር አንድ ሁለት ቅብብል አልፎ ያቺ ኳስ እንደምትገባ የምሽቱ ድንቅ ጎል ነበር። የብሪች ኤዜ ፍቅር ገና ለአርሰናል ምን ለማድረግ እንደሚችል ፍንጩን እየሰጠ ነው። ከሃትሪኩም ከቴክኒካል ኳሊቲውን በላይ ሚድፊልድ ባላንሱን የጠበቀና የማጥቃት የክሬቲቪቲውን ከፍ ያደረገ ሆኗል። ቡካዮ ሳካ ነው ፍቅር። ዴክላን ራይስ ክለኔ እውነተኛው አንበል በአርሰናል እስካለ ይሄ የወደፊቱ ዋናው አንበል እነ ቶኒ አዳምስ ደረጃ በነ ኦንሪ ቪዬራ ደረጃ የሚመጣው ከቦክስ የሚሮጥ እድሎችን የሚፈጥር ከፍተኛ የሆነ ይሄ የጦረኝነት ባህሪ የአሸናፊነት ባህሪ ያለው የብሪቲሽ ሱፐርስታር 105 ሚሊዮን ፓውንድ በጣም ትንሽ ዋጋ ነው። ለእኔ እሁድ እናነሳዋለን። በእሁድም በሌሎች ፓኬጆቻችንም ፍቅር ከካሲዶ የሚኖራቸው ትንቅንቅ የሁለት ጀነራሎች ፍጥጫ ይመስለኛል። ለማንኛውም አርሰናል ግን ለእኔ በዚህ ከፍታ ደረጃ ሲገኝ አድናቆት ቃላቶች ሲያንሱት፣ ዴብዙ በጣም ሰፊ ሲሆን የአንድ የሻምፒዮን ቡድን መሰረት አርሰናል የጎደለውን በብርሃን ፍጥነት ቀርፎ ከተዋሃደው ቡድኑ ጋር ፍቅር ፊት ያደረገበት መንገድ የአሁኑን ንግስና ማሳያ ይመስለኛል። ይሄ ከፍታ፣ ይሄ ሩጫ፣ ይሄ በጣም ውጤታማነት በድል እንዲጠናቀቅ ይፈልጋል። ግንቦትን ስበን አሁን ህዳር ማምጣት አንችልም አይደል? ቢቻል ኑሮ አርሰናል ሻምፒዮን ነው። ሁሉንም ፎጣ እያስጣለ ነው። አሁን ምልክቶቹን አሳይቷል። በመንገዱ ላይ ያሉትን በፊት ያጋጥሙት የነበሩትን እንቅፋቶች፣ ተጋጣሚዎች እየጣለ መጥቷል። የኢንቨንሲብልስን ገድል ይቀጥላሉ ምናየው ይሆናል ማለት ነው። በነገር ላይ አብዛኞቹ ከኢንቨንሲብልስ የተሻለ ቡድን ነው ብለው ያስባሉ ብዙዎቹ። በተለይ በዴብስ ለምሳሌ ያ ኢንቨንሲብልስ ዘመን ላይ ፍሬም በጣም ሄንሪ በካምፕ ቪየራ ፔሬዝ ሊዩምበርግን ካምቤልን ኮልን ሌማንን ካወጣ በኋላ የምትቀይራቸው ተጫዋቾች ብዙ አልነበሩ። ይሄኛው ቡድን የስኳድ ዴብዙ ከ20 በላይ ወሳኝ የሚባሉ ተጫዋቾች አሉት። ይህ ሁሉ ጉዳት እያለ ያልተነቃነቀው ለዛ ነው። የአርሰናል የረጅም ጊዜ ችግር ነበር ስኳድ ዴብስ። ያንን ደግሞ አምና በተሳካ ሁኔታ ማስፈረም ሁልጊዜ ጥሩ ውጤት ያመጣል እንዳትል ሊቨርፑል አለ አይደል? ጥሩ ተጫዋቾችን አስፈርሟል፣ ግን ውጤቱ ጥሩ አልመጣም። አርሰናል ማስፈረም ብቻ ሳይሆን ጠላት ሆኖ እንጂ ክለቡ 430 ሚሊዮን ፓውንድ ኢነም ይሆናል። ማስፈረም ብቻ ሳይሆን ኤፍሬም ያስፈረማቸው ተጫዋቾች ፊት ነው ያደረጉት በሁሉም ቦታ ላይ። ግብጣ ኬፓን ብቻ ነው እስካሁን ያልተመለከትነው። ከዛ ውጭ ሁሉም ተጫዋቾች እየገቡ ነው። ካራባው ካፕ አለ ኬፓ ሁሉም ተጫዋቾች አሉ። በቃ ፊት እያደረጉ ነው። ትናንትና ቅድም ስታቲስቲክሱን ስትጠቅሰው ነበር ባየር ሚኒክ በአብዛኛው ቦታ ላይ ቦል ፖሴሽን ወስዷል ይላል። ግን ጨዋታውን በቃ የሚያሰጋ አድርጎት ነበር የለም። በየትኛውም ደቂቃ ላይ በየትኛውም ከጀርመን ጃምቦ ጋር በሻንጣ ይዘው ሄዱ ኳሱ 60% ፖዚሽኑ ኢማጂን። በየትኛውም ቦታ አጋጣሚ ላይ ኳሱን ቢያጣ አርሰናል ጨዋታውን አያጣም፣ ኮንትሮል ያደርጋል፣ አትፈራም። የዘንድሮ አርሰናል ለኔ ልዩነቱ ይመስለኛል። በአብዛኛው በጨዋታዎቹ ላይ የአርሰናል ደጋፊዎች ያለ ስጋት በመዝናናት ነው የሚያዩት። ሲከላከል፣ ስፕሬስ ሲያደርግ፣ ኳስ ሲነጠቅ የሚከላከል በፖዚሽን። አሁን ትናንትና ባየር ሚኒኮች በፍጹም ወደ አርሰናል የግብ ክልል አይደርሱም። ኳሱን ይዙና ይመለሳሉ። የአርሰናል ሁሉም ተጫዋቾች አደገኛውን ቦታ እንዴት አጥረው እንደሚከላከሉ በሆኑ አጋጣሚዎች ላይ ካሜራዎቹም በጣም ሲያሳዩ ነበር። ሮቴት ያደርጋል አርቴታ። ሮቴሽኖቹ ኢፌክቲቭ ናቸው። ተቀያሪዎቹ ውጤታማ ናቸው። አንዳንዴ በሞመንቶች ጎሎችን ያስቆጥርና እነዛን ሞመንቶች በድንቅ የመከላከል ሲስተም ይጠብቃል። ሲስተሙ ይሰራለታል። ቡድኑ ጨዋታ ይቆጣጠራል። ዲሲፕሊን አለው። ስትራቴጂው ይሰራል። እያንዳንዱ እንቅስቃሴ
ፕላንድ ነው ኤፍሬም። ሰማይ ሰቀላችሁት እያሉ ነው የአርሰናል ተቀናቃኞች። ምንም ይሄ ሰማይ ላይ ነው ቡድኑ። አሁን እኔ ስለ አርቴታ የምታነሳው መቼ ነው አይደለም እንዴ? ሲያብድም እኮ አርሰናልን ነው እንወቅሰዋለን እኮ። ሚኬል አርቴታ በጣም የተሳሳተባቸው ቡድኑን ዋጋ ሲያስከፍላቸው ሲወቀሳል ነበር። መሰናበት ሁሉ አለበት እኮ ተብሏል ከዚህ ሲዝን በፊት ኤፍሬም። ግን ነገሮችን አስተካክሎ ሲቀርብ ደግሞ ነገሮችን ሲያሻሽል በቦታው ማስቀመጥ የሚያስፈልግ አልገረመህም? ግን ፍቅር ለእኔ በጣም ስለገረመኝ ነው ማለት በዚህ ኖቨምበር ላይ በዚህ ከፍታ ደረጃ ኤፕሪል ፌብሩዋሪ አካባቢ የምታሳየው ፐርፎርማንስ ነው። እንደ አርሰናል የት ሊደርስ ነው የምትለው። እንደገና የሌሎች ቡድኖች ደግሞ ኢንኮንሲስተንሲ ወይም ወጥነት ማጣት። ማንቸስተር ሲቲ ነው እየፈዘዘ ነው። ጋርዲዮላም እብደቱ የኒውካስል ስካሮ የለቀቀው አልመሰለኝም። ግን ወሳኙ አፍሪመኒ አሁን ልዩነት የመሰለ ልክ አልነበሩም። ወሳኙ ጨዋታ ላይ እንደዚህ ትቀጥላለህ ነው ትልቁ ጥያቄ። አሁን ቻምፒየንስ ሊግ ሉዊስ ኤንሪኬ በጣም ደጋግሜ ነው የማነሳው። ሉዊስ ኤንሪኬ ቻምፒየንስ ሊግ ፓሪስ ሰን ጀርመን ሲያስተካክለው ጥሎ ማለፉ ጨዋታዎች ላይ የእንግሊዝ ቡድኖች ከሊቨርፑል እኮ ነው የጀመረው ኤፍሬም። ማንቸስተር ሲቲን አሸነፈ ከምድብ ጨዋታ፣ ሊቨርፑልን ቀጠለ፣ አስቶን ቪላን፣ አርሰናልን ቤስ የሚባሉ ቲሞችን አሸነፈ። ከዛ በፊት ፐርፎርማንሱ ትክክል አልነበር። ነገሮች ማተር በሚያደርጉበት ሰዓት ላይ ግን ቡድኑ አቋሙን አገኘ። ማድሪድ እንደዚህ ነው ብዙ ጊዜ ኤፍሬም። ያምናውን ተውና ሌሎች ቡድኖች በጣም ብዙ አውርተህላቸው ወሳኙ ሰዓት ላይ ሲመጣ ማድሪድ ነገሮችን ይቀይራል። አሁን በቻምፒየንስ ሊግ ውድድር ላይ ስትመጣ ወሳኙ ምዕራፍ ላይ ጥሎ ማለፉ በተለይ ከኳርተር ፋይናል አሁን አምና አርሰናል ካቻምና በባየር ሚኒክ ነው የወደቀው ኳርተር ፋይናል ላይ፣ አምና በፓሪስ ሰን ጀርመን የወደቀው ሴሚፋይናል። እንደዚህ አይነት ሞመንቶች ይሄ አቋም አለው ይሄ ዶሚናንስ አለው ነው ያርሰናል። ይሄ በጊዜ ሂደት የምናየው ነው። በፕሪሚየር ሊግ በሊግ ውድድሮች ላይ ግን በየጊዜው የምታተርፋት ነጥብ ዋጋ አላት። ቀድመን እንድትጨርሱ ሁሉ ልትሆን ትችላለህ። ትልቅ ጠቀሜታ አለው። ሊቨርፑል አምና እኮ ያሸነፈው የሲዝኑ የመጀመሪያ ክፍል ላይ ያሳየው ፐርፎርማንስ እኮ ነው። ወደ መጨረሻማ ሊቨርፑል በጣም ነጥብ ድሮፕ አደረገ፣ ተሸነፈ። ግን አስቀድሞ እንዳይደረስ አድርጎ ኮሌክት ነጥቦችን እያደረገ ስለነበር ፕሪሚየር ሊጉን በቀላሉ ማሸነፍ ቻለ። አርሰናል የቻምፒየንስ ሊግ ጉዳዩ የሚለካው ጥሎ ማለፎቹ ላይ በኳርተር ፋይናል በኋላ በሚመጡ ተጋጣሚዎች ነው። አንድ ያንን ይዞ መቀጠል ይችላል አይችልም፣ አሁን ባለው ግምታችን ይችላል የሚል እምነት አለኝ። እኔ የሚችል ቡድን ነው ብዬ ነው ማምነው። ግን መቻሉን ለማረጋገጥ ፕሌይኦፉን እንሳብላቸው አርሰናልን ላለማድነቅ በጣም አብረን ማየት ሰዎች የፕሪሚየር ሊጉ ጉዳይ ግን ይሄው 6 እያለ ነው። ቼልሲን እኮ ካሸነፈ ቼልሲን ከቼልሲ ጋር የሚኖረው የነጥብ ልዩነት ስንት ያደርሳል? 9 ያደርሳል። ከተሸነፈ መልሶ አጣብቂኝ ውስጥ ይገባል። ሌሎች የሚጥሉትን ነጥብ እኮ እየተጠቀመ ነው። ፕሪሚየር ሊግ ላይ አሁን የሚያሳዩ አቋሙ ራሱ ነገውን ያሻሽልለታል። ወደ ቻምፒየንስ ሊግ ስንመጣ ግን ጊዜው መድረስ አለበት የግድ። የአንድ ሻምፒዮን ቡድኖች በጣም የጸና መሰረት ወይም አንድ የዋንጫ ቡድን የምትላቸው በሞደርን ፉትቦል ላይ ያላቸውን ኳሊቲዎች በደንብ የያዘ ቡድን ሆኗል አርሰናል። ከዚህ በፊት የዓለም እግር ኳስን የተቆጣጠሩ ክለቦች ያሳዩቸው ፐርፎርማንሶችን በጣም ድንቅ ሊደር ነው ማይክ አርቴታ። ፕሮሰሱ በጣም ኦንሪ እንዳለው የመጨረሻው ስካይላይን ላይ ደርሶ አሁን ፕሮሰሱ አልቋል። ሀፕን መሆን ያለበት ያንን ለማድረግ አርሰናል እውነተኛ የሻምፒዮንነት ፎርሙላ የገባው ቡድን መሆኑን በደንብ እያየ እንገኛለን። ደብዙ በጣም ሰፊ ነው። ክረምቱ ገበያ ላይ የነበሩት በጣም ውጤታማ ግዢዎች ከገኒንግ ፎር ግሬትነስ መንደር፣ ኖርዝ ለንደን ፎሬቨር፣ አርሰናልና ከፍታውን እያየ እንገኛለን። በዚህ ሰዓት አርሰናልን የመሰለ የለም የሚለው ብዙዎችን የሚያስማማ ሀሳብ ነው። መድፉ ትናንትናም ሙኒክን ቀዶ አይተናል። በተለይ ደግሞ ከ90 ደቂቃ ፐርፎርማንስ አንጻር ጌም ስትራቴጂ፣ ጌም ማኔጅመንት፣ ጨዋታውን ሜንቴን አድርጎ የሚቆይበት መንገድ ቢያገባ አይሞቀውም አርሰናል፣ ሲገባበትም አይበርደውም። በጨዋታ እንቅስቃሴ ሂደት በጣም አማራጭ ታክቲካል ሂደቶቹና ሮቴሽኑ በጣም የተሳካ ነበረ። ሜዳ ላይ ያሉት ሊደሮች ዋናው ካፒቴን ፈንታስቲክ ኦዴጋርድ ወደ ፊትነሱ የበለጠ ሲመጣ የአርሰናልን የክሬቲቪቲ እንቅስቃሴ የበለጠ የሚጨምረው ነው። ጎል አይቆጠርበትም። የሴት ፒስ ኪንግ ነው። በተለይ አዌይ ማቾችና የፕሌይኦፍ ጨዋታዎች ላይ ፍቅር ሴንተር የሚደረጉ ኳሶች ትናንትና ካየህ አሁን ከአርሰናል ፊት ኮርና ሲገኝ ለተጋጣሚዎች ፔናሊቲ እየሆነ ነው። የፔናሊቲ ያህል አስቸጋሪ እየሆነ ነው። ትናንት ባቫሪያኑ ማኑኤል ኔር ጨምሮ ኦፖኮማኖ የሚመራው የባክፎር የባየር ሙኒክ ሲቸገር ነበረ። በእያንዳንዱ አየር ኳስ ላይ
ይህ እንቅስቃሴ ከኒኮላስ ጄቨር ነው የመጣው። ቁጥሮቹን ወደኋላ ብንመለስ ከ2023 አንስቶ አርሰናል 30 ጎል ተሻግሯል። ፍቅር ኖ ማጋሊሽ፣ ኖ የከሬስ፣ ኖ ኦዴጋርድ፣ ኖ ፕሮብለም ትናንትናም ቀጥሏል። እሁድስ በሱፐር ሰንዴይ በተለይ ካሲዶን ከያዘው ቼልሲ፣ ኤንዞን ከያዘው የዓለም ሻምፒዮን አርጀንቲናዊ ቼልሲ፣ እንደ ስቴቬዮ አይነት በጣም ብራዚላዊ ወንደርኪድ ይሄ ዘ ቢዩቲፉል ጌም ማክሰኞ ምሽት ቼልሲ በተለይ ደግሞ ኩኮሬላ ላሚን ያማልን ለአፋልጉ ማስታወቂያ ያበቃበት ባርሴሎና ያልነበረበት ያምናው ባርሴሎና ዘንድሮ የለም። ፍቅር ቼልሲ ደግሞ ከአርሰናል ቀጥሎ በጣም ጥሩ ፎርም ላይ የሚገኘው ክለብ መሆኑን ከሰሞኑ እያሳየ ይገኛል። በእርግጥ ቼልሲ አሁንም አይታመንም ወጥነቱ ላይ። ከዛ ውጪ የቡድኑ ጥንካሬዎች ይታወቃሉ። ወጣቱ ስቴቪዮ እና ካሲዶ በተለይ ኤንዞ አይነት ተጫዋቾች ግን የቼልሲ ስኬት መሰረት ሆነዋል። ሌላው በጣም መልካም ነገር ኮፓልመር አይስኮ ወደ ልምምድ መመለሱ ነው። በእሁዱ ጨዋታ ይደርሳል የሚል እምነት የለም። ነገር ግን ሱፐር ሰንደይ ሌላ ሪያሊቲ ቼክ ነው ለቼልሲ። በተለይ ለእኔ አርሰናልን የመሰለ የለም። ለቼልሲ ደግሞ አርሰናልን ተፎካክሮ አሸንፎ ሊጉን የበለጠ ከፍ ለማድረግና ቼልሲም ወደ ውዳሴው ለመምጣት ትልቁ ሪያሊቲ ቼክ እሁድ ይጠብቀዋል። 1:30 የቼልሲ ጉዳይ ቅድም ባስቀመጥከው ነው። አምናም የመጀመሪያ አካባቢ ከአርሰናል በኋላ ወደ ዋንጫ ተፎካካሪነት መጡ። የሊቨርፑል ዋንጫ ተፎካካሪ ይሆናሉ ተባሉ። ኤንዞ ማሬስካ ገናነን የሚል ሀሳብ ሰጡ። እንዳሉትም በተከታታይ ሽንፈቶች ያጋጥሟቸው እንደገና ወደ መጨረሻ ደግሞ ቡድኑ ወጥ የሆነ አቋሙን አግኝቶ ቶፕ 4 ገብቶ አጠናቀቀ። የዓለም ክለቦች ሻምፒዮን ሆነ። ዘንድሮም ባልታሰቡ ጨዋታዎች ላይ ሲሸነፍ እንመለከተዋለን። ደግሞ አንዳንድ ወሳኝ ጨዋታዎችን ዶሚኔት አድርጎ ሲያሸንፍ እናያለን። ለምሳሌ ባለፉት 3 ጨዋታዎች ላይ ኢንኮንሲስተንሲ አግኝተውታል። ወልቭስን አሸነፉ፣ ስፐርስን አሸነፉ፣ እንደገና ከሜዳቸው ውጭ በርንሊን አሸነፉ። 9 ነጥቦችን ሰበሰቡ። በቻምፒየንስ ሊግ ባርሰሎና 4 ተከታታይ ጨዋታዎች ላይ ባለድል ናቸው። ኤፍሬም ቼልሲ ለእኔ እንግዲህ ብዙ ኢንቨስት ያደረገ ቡድን ነው እንግሊዝ ፕሪሚየር ሊግ ላይ። ቶም ቦሊ ከመጡ በኋላ ብዙ ነገሮችን ኢንቨስት ያደረገ 4ኛ ዓመቱ እኮ ነው ዘንድሮ። የቼልሲ ምርጥ ነገሩ ካይሴዶና የኤንዞ ጥምረት ነው። ሚድፊልዱ ላይ ያለው ነገር ነው። ኔቶ አንድ አዲስ የተወለደ ተጫዋች ሆኗል። ጋርናቾ የጨመረው ኳሊቲ አለ። ፔድሮ ዣው ፔድሮ እንደዚህ በጣም ግሩም አጥቂ ነው፣ ግን እንዳጀማመሩ ደግሞ አልሆነም። የተወሰኑ የኮንሲስተንሲ ችግሮችን ታነሳብታለ። ዴይላፕ አለ። ያለ ኮል ፓልመርም ብቅ ጥልቅ እያሉ መጥተዋል። ከባድ ግጥሚያ እንደሚሆን መረዳት ይቻላል። በጣም ከባድ ፍልሚያ ነው። አንደኛና ሁለተኛ ናቸው። ለንደን ደርቢ ነው። የኩራቱ ጉዳይ አለ። በጣም ፈታኝ ጨዋታ ነው። ዘንድሮ ግን አርሰናል ከለንደን ክለቦች የቀረው ቼልሲ ነው። ፓላስ ቦስም ነው በነገራችን ላይ ለንደን ክለቦች የቀረው ቼልሲ ብቻ። ፓላስን ጨርሷል፣ ፉላምን ጨርሷል፣ ዌስትሃምን ጨርሷል፣ ስፐርስን ጨርሷል። 12 ነጥቦች ወስዷል ከአራቱ ጎረቤቶች። 15ኛውን ነጥብ ለመውሰድ ነው ፍልሚያውን የሚያከናውነው። ቼልሲም እስኪጫወት ድረስን ይላሉ የመድፉ ደጋፊዎች። ይሄ ሳምንት የቴስት የሞት የሽረት ቴስት ነው ለመድፈኞቹ የሚል ነገር ነበር። ሰሜን ለንደን ደርቢ፣ ከዛ እንግዲህ በቻምፒየንስ ሊግ ባየር ሙኒክ ሰሜን ለንደን ደርቢ የሚዲያ ደርቢ ነው። ያው ቶተናም ዋት ዱ ዩ ቲንክ ቶተናም ከዛ ለንደን ሁልጊዜ ደርቢ አንዳንዴ አንኤክስፔክትድ የሆነ ነገር ታይበታል። ጎረቤት ነው ቶተናም፣ ተቀናቃኝ አይደለም። ኢማጂን ማንቸስተር እና ሊቨርፑል ባለፉት ዓመታት የነበራቸውን ታሪክ አስብ፣ የሊቨርፑልን ዶሚናንስ አስብ። ዘንዶ ግን ሄዶ ዩናይትድ ሊቨርፑል ላይ አገግሞ ነው የተመለሰው። እንደገና ተመለሰበት እንጂ እና ደርቢዎች ሁልጊዜ የሆነ ትሪክ የሆነ የማታስበውን ነገር ሊያመጡ ስለሚችሉ እንግዲህ በቻምፒየንስ ሊግ በምናምን ይኩራራል ቼልሲ። የለንደን ዶሚናንቱ ክለብ ቼልሲ ነው። ቻምፒየንስ ሊግ ክብርን ደጋግሞ ከሊቨርፑል ዩናይትድ ቀጥለህ የምታመጣው በቻምፒየንስ ሊጉ ቼልሲ ነው። ወደፊት የምታመጣው ቡድን ይሆናል። በፕሪሚየር ሊጉ የአርሰናል ዶሚናንስ የተሻለ ነው፣ ግን ከ2000 በኋላ በመጡት ጊዜያት ላይ በተለይ አብራሞቪችና ጆዜ ከመጡ በኋላ ባለው ነገር ደግሞ የፕሪሚየር ሊግ የበላይነቱ በለንደን ውስጥ የቼልሲ ነው። አሁን አርሰናሎች ሁልጊዜም ጥያቄያቸው የለንደን ጉዳይ አይደለም። አርሰናል 137 ዓመት አካባቢ የቆየ ክለብ ነው። በጣም ተወዳጅ፣ በጣም ዓለምን ኮንትሮል ያደረገ ክለብ ነው። በተለያየ
የጨዋታ ፊሎሶፊ በተለይ ቬንገር ከመጡ በኋላ ፉክክሩ ከለንደን ክለቦች ጋርም አይደለም። ወደ የእንግሊዝን ዶሚናንስ መያዝ አለበት። መጀመሪያ የ22 ዓመት ጥያቄውን መመለስ ፕሪሚየር ሊጉን መመለስ አለበት እና ሚኬል አርቴታ ከጨዋታው በተለይ ባለፈው ስፐርስን ካሸነፉ በኋላ በጣም ድንቅ ነበርን፣ ሁሉም ነገር በፈለግነው መንገድ ሄዷል። ስለ ዋንጫ ውድድር ስለ ዋንጫው ከማሰባችን በፊት ግን ጌም ባይ ጌም ጨዋታ በጨዋታ አፕሮች ማድረግ ያለብን ነው። ስለዚህ ይጠቅመዋል። ጨዋታ ካሸነፍክ ዋንጫ ኤግዛክትሊ አርሰናልን ከመሰልክ ዋንጫ ነው። በሂደት ጨዋታዎችን ካሸነፍክ ሌሎች ነጥብ ድሮፕ ካደረጉ ዋንጫውን ታመጣለህ። ግን ይሄ አንዳንድ ጊዜ 2-3 ዓመት በሙሉ ዋንጫ ያነሳሉ እየተባሉ ነው የቀሩ። አርሰናልን ከመሰልክ ስል የዘንድሮውን ነው 3 ዓመት ካቻምና ሁለተኝነት ነበር 3 ዓመት እኮ ግን ለዋንጫ ነው። የመጀመሪያው በተለይ አንደኛ ከአምና በፊት የነበረው ይመስለኛል 240 ምናምን ቀን እኮ መርቷል አርሰናል። ልክ እንደዚህ ነው ሲወራ የነበረው። ዋንጫው ዘንድሮ ለንደን ነው ያርሰናል ነው እየተባለ ነው የተወራው። ወሳኙ ሰዓት ላይ ኮላፕስ አደረጉ። ያኔ ግን ምንድን ነው የተፈጠረው? በተለይ ዊሊያም ሳሊባ በመጀመሪያ ጊዜ ዊሊያም ሳሊባ ሲጎዳ በኋላ ሃቨርትዝን ጨምሮ ብዙ ተጫዋቾች ሲጎዱ የአሁኑ አርሰናል ግን ከዛኛው ቡድን የሚለይበት ብዙ ነጥቦች አሉት እና የለንደን ደርቢ ከባድ ጨዋታ ይሆናል። ግን አርሰናል የማይወጣው ጨዋታ ነው አትልም። ምክንያቱም አርሰናል በውጤቶቹ እየተናገረ ስለመጣ ከእሁዱ ጨዋታ ጋር በተያዘ የበለጠ ሀሳቦችን በሌሎች ፓኬጆቻችን እናነሳለን። በኤፍሬም የማን ኦፊሻል ላይ ፍቅር ይልቃል ዩቲዩብ ቻናል ላይ እንደዚሁም በእሁዱ የሬዲዮ ስርጭታችን። ከዛ ውጪ በዶክመንተሪያችን ቅድም ሬዲዮ ላይ ያቀረብነው አርሰናልን የመሰለ በዚህ ሰዓት ከየት አለ የሚለውም ሌላ ማሳያ ነው የሚሆነው። ከስቴቪዮ ማጂክ ጋር በተለይ ቼልሲን በደንብ እናነሰዋለን ሰዓቶችና ሌሎች ጊዜዎች ስላሉን። መጨረሻ ማጠቃለያችን መሆን ያለበት አንደኛው የሊቨርፑል ጉዳይ። ፍቅር ሊቨርፑል ምን ነካው? ትልቁ ጥያቄ ነው። የቀዩ ምድር ገናና ካቻምና ከየርገን ክሎፕ ማይረሳ ውለታ ጋር በተለይ ደግሞ አምና ደግሞ የስሎት ድንቅ ውርስ ከክሎፕ ያገኙትን ቡድን ይዘው ሻምፒዮን የሆኑበት መንገድ ሊቨርፑል 430 ሚሊዮን ፓውንድ አውጥቶ የሊቨርፑል ጋላክቲኮችን ባቀዱት መንገድ ሰብስበዋል። እኔ አሰልጣኝ አሁን እኮ ለካ ሁሉም መላጣዎች ከደጅ ከመጡ ቴናግን ይመስላሉ የሚለው ሊያሳምን ነው። በጣም ሊያሳምን ነው። ያጠራጥር ነበር፣ ሊያሳምን ነው። ጌም ማኔጅመንታቸው በጣም ደካማ ነው። ቅያሬዎቻቸው በጣም ደካሞች ናቸው። በተጫዋቾቻቸው ያላቸው ተአማኒነትም በጣም ቀዝቅዟል። ከአንፊልድ እየተጮሁባቸው ነው። አንፊልድ ጸጥ ረጭ እያለ ነው። ያ የድል ምድር፣ ያ በጣም የመርሲሳይዱ ገናና ክለብ ሁሉም እየሄደ የሚደቁ ሰው ክለብ ሆኗል። ፍቅር የትናንትናው ደግሞ የባሰ ውርደት የባሰ ቅሌት ነበረ። ፒኤስቪ ሊቨርፑልና መከላከሉ በቃ የቻርሊ ቻፕሊን ፉትቦል መስሏል። በጣም ኮሜዲ፣ በየጌሙ ጎሎች የሚቆጠርበት ብቻ ሳይሆን በጣም የሚሳሳት በቫንዳይክም ኩናቴም ጎሜዝም በሌሎች ጥምረቶችም ሊቨርፑል ምን ነካው የሚለው ብቻ ሳይሆን አሁን ስሎት ይቀጥላሉ የሚለው የመጣው ጥያቄ ሆኗል። 8 ጨዋታ ኤፍሬም ካለፉት 8 ጨዋታዎች 7ቱን ተሸነፉ። ከ12 9ን ተሸንፏል። በጣም በጣም አስደናቂ እና እንዴት በሊቨርፑል ላይ ሆነ ሻምፒዮን ብለህ እንድትጠይቅ ደጋፊዎቹም ራሳቸው አርነ ስሎትም ምላሽ የሚያጡለት ይመስለኛል። እንግዲህ ወረቀት ላይ ስታየው በጣም ውብ፣ ሜዳ ላይ ደግሞ የሚሰበር መስመር ተጫዋቾች ብዛት እንዴ ማካሊስተር፣ ሳቦስ ላይ ጆንስ፣ ግራቨንበርች እነሱን እየቀየርክ ኤንዶን ሌሎቹን እያስገባ ቬትስን እንደፈለክ እየቀያየርክ እንዴት በዚህ ሁሉ ተጋጣሚ እንዴት በዚህ ልክ ልትሸነፍ ትችላለህ? ሊቨርፑል ሁሉ ነገሩን የጠፋው ኤፍሬም ይህ ፕሬሲንጉ ስትራክቸርድ የሆነ ፕሬሲንጉ በተለይ በተጋጣሚዎች የሚሸበሩበት አንፊልድ ሮድ ላይ ከሆነ በተለይ እንደ ሊቨርፑል ፕሬስ የሚያደርግ ቡድን አታይም። ማንቸስተር ሲቲን እኮ ነፍስ ውጭ ነፍስ ግቢ ውስጥ የሚከቱት ሊቨርፑሎች ነበሩ ከክሎፕ ዘመን ጀምሮ። እሳቸው ምናምን ከመጡ በኋላ በጣም በተጠና መንገድ ጨዋታ ይቆጣጠሩ ነበር። በደንብ ቢልድ የሚያደርግ በደንብ የሚመሰርት ጨዋታ የሚቆጣጠር የተረጋጋ ቡድን ነበር ሊቨርፑል። እንዲህ ባንዴ እንዴት እንደዚህ ሊሆን ይችላል? ባንዴ እንዴት ሊፈርስ ይችላል? ትናንትና በቃ ደጋፊው የሚያየው ማመን ያቃተው። አንደኛ ቀድሞውን የተቆጠረበት አንድ እኩል ሆነ። ከዛ ሳቦስ ላይ ጎል አስቆጠረ። ያለ ቦታው ነው የተሰለፈው። ትናንት በቀኝ በኩል ነው ያሰለፉት። ጆንስን አስገቡ ወደ ሚድፊልድ። ከዛ ግራቨንበርች
ማካሊስተር ሞሳላ ኪቲኬና ጋብኮ በኋላ እንተናን ቀየሩት፣ ኢሳክን ቀየሩት። ሰከንዳ ሁለተኛው አጋማሽ ላይ የሚሄድ ኳስ ሁሉ ይገባ ነበር። ይኩናቴ ስህተት ቀየሩት ወዲያው። ሶስተኛው ኳስ ወይ ሁለተኛው ኳስ ላይ እኔ በፍጹም አንድ በትልቅ ደረጃ የሚጫወት ተጫዋች እንደዚህ አይነት ኳስ መሳት ይችላሉ። አንዷ ኳስ በቃ እሱ ልክ ሲስታት ሄዳ ጎል ተቆጠረች። የሚሄድ ኳስ በሙሉ ጎል ይሆናል። ሚድፊልዱ ትላለ፣ አጥቂው ትላለ፣ ተከላካዩ በጣም ስሎ፣ በጣም ክፍት፣ ለተጋጣሚ ክፍት እና በቀላሉ ልታልፈው የምትችለው ቡድን ፒኤስቪ። አርሰናል አምና ስንት ጎል ያስቆጠረው ፒኤስቪ ላይ? ግማሽ ደርዘን ጎል። ዘንድሮ በእርግጥ ያልታሰቡ ትልልቅ ጎሎችን አስቆጥረው ተመልክተናል ፒኤስቪዎች። ሊቨርፑል አሁን ተጋጣሚዎች የትኛውም ይሆኑ ከታችም ይምጡ ከላይ የአውሮፓ ተጋጣሚዎች የሚሆኑ በፕሪሚየር ሊጉ በኤፍኤ ካፕም የሚገጥማቸው ተጋጣሚዎቹን የሚያቆስል ቡድን የመሆኑ ነገር አብቅቷል። አርነ ስሎት መፍትሄ ያላቸው ወይ? ይሄ መፍትሄ ይሆናል እየተባለ በየሳምንቱ በየጨዋታው እየተጠበቁ መጡ። ኤፍሬም ግን ተመሳሳይ ሊቨርፑል እንደውም የባሰበት ግራ የተጋባ ሊቨርፑል እና ትናንት አንፊልድ ሮድ ልክ ፊሽካው ከተነፋ በኋላ ተጫዋቾቹ ላይ ያለው ፊት፣ ደጋፊው ላይ ያለው ግራ መጋባት፣ አሰልጣኙ ራሱ አንዳንድ ሞመንቶችን አነሱ ሲጠየቁ ይሄ ጎል ስለተቆጠረ ይሄ ጎል በስህተት ስለሰራ ምናምን አሉ። ግን እኔ ከሞመንቶቹ በላይ ሊቨርፑል እንደ ቡድን ሙሉ ለሙሉ ፈርሶ ያለ ቡድን ስለሆነ ነው። እኔ ካራክተር የሌለው ቡድን ሆኗል ሊቨርፑል ዘንድሮ። ሲያመልጥ ደግሞ አንዳንዴ ሚዲያውን ማኔጅ ማድረግ ይሳናል፣ ጫናዎችን ማኔጅ ማድረግ ይሳናል። በደጋፊዎች በኩል ያለው ተአማኒነት በጣም ዝቅ ይላል። ሱፐርስታሮች ይከዱሃል፣ መልበሻ ክፉ ይከድሃል፣ ስልጠና ፎርሜሽኑ ላይ ጠፋል፣ የድሬሲንግ ሩሙን ታጠዋለ ፍቅር። በዛ ሂደት ውስጥ ሻምፒዮንነቱን ላይ ይረሳል። ክሎፕ ይናፈቃሉ፣ ይመጣሉ ወይ ነው ጥያቄው። እኔ ስሎት በዚህ አይነት ሁኔታ መቀጠላቸው ያጠራጥረኛል። ሻምፒዮን ሆነው የተባረሩ አሰልጣኝ በመሆን የመጀመሪያውም የደች አሰልጣኝ ይሆናሉ። የመጀመሪያው ፕሪሚየር ሊግ ያሸነፉ የደች አሰልጣኝ ናቸው። በነገራችን ላይ በጣም ትልልቅ ፕሮፋይል ያላቸው ቫን ሃል ያላደረጉት ግን አርነ ስሎት ወደ ራሳቸው ጫማ ሲቆሙ ያወረሱት ቡድንን ሲነካኩት፣ ላይን አፑን ሲያዘበራረቁት፣ የ430 ሚሊዮን ፓውንድ ያወጡበት ስኳድ ወደ ላይን አፑ ለማስገባት ትናንትና አሁን የመጀመሪያው ላይን አፕ ላይ ለምንድን ነው ሮበርትሰን ቤንች የሚሆነው? ከኬርኬዝ አንስቶ የራሶቻቸውን ልጆች ለመጠቀም የሄዱበት ጥረት ሳቦዝ ላይን ራይት ባክ አድርገዋል፣ ዋናውን የቡድኑን ክሪኤቲቭ ማይንድ። ከዛ ውጪ 131 ሚሊዮን ፓውንድ ያወጣው ትውልድ ኤርትራዊ የስዊድን ኮከብ ኢሳክን ጨምሮ ኪቲኬ ከሞሳላ ሊግባቡ አልቻሉም። ሊቨርፑል የፈረሰ ቡድን ሆኗል። ሊቨርፑል ይሄ የወትሮ ወጉን ይሄ ከፍታውን የያዘ ቡድን መስሎ አልታየም። ፍቅር ክረምቱ ላይ የዲያጎ ጆታ ድንገተኛ አልፈት የዓለም እግር ኳስን ያሳዘነ ነበረ። ከዛ ማግስት ሊቨርፑል የበለጠ ጠንክሮ ደርጅቶ የበለጠ ሰርቶ ይመጣል። ግዢዎቹን በጣም ድንቅ ናቸው። ሊቨርፑልን ማን ያቆማል የሚል እሳቤ ነበረ። ዛሬስ አንዳንዴ ድንገት ነው ከፍታህን የምታጣው ፍቅር። ከዛ ለመነሳት እድል አላቸው። አምና ጋርዲዮላ ወደ 12 ጌሞች ተሸንፏል። በተከታታይ የተሸነፈ ነበር። መሀል ላይ የሆነ ያሸንፍና የተሸነፈ ነበረ። ግን እንደገና ካምባክ አድርጓል። አሁን ሊቨርፑል ስለ ዋንጫ ሳይሆን ማሰብ ያለበት በእንደዚህ አይነት አሸናነፍ ወደ አሸናፊነት ቴምፖ መጥቶ ያለውን ሪሶርስ ተጠቅሞ ገበያው እስኪደርስ ድረስ ሰርቫይቭ ማድረግ የሚችል ቡድን ይሆናል ወይ የሚለው ነው። በተለይ ደግሞ በባክፎሩ ላይ የጎሜዝም የቫንዳይክም የኬርኬዝም ሮበርትሰንም ጥንካሬ በጣም ደካማ ነው ፍቅር። በሊቨርፑል ልክ ጎል የሚቆጠርበት ቡድን አላየንምና ሊቨርፑል ምነካው የሊቨርፑል ውርደትና አርነ ስሎት ምናልባትም ስቴቨን ጄራርድ እየተባለ የሚገኘው ሌላ እብደት ይመስለኛል። እንዳትታገሳቸው የሚያደርግ እንግዲህ ከሊቨርፑል ጋር ያን ያህል የቆየ አሁን ጓርዲዮላ ማሰናበት አትችልም ምንም ቢያጋጥም። ስሎት ግን ሊሰናበት ስሎት ግን ያን ያህል ምክንያቱም ቡድኑ ራሱ የገን ነው የሚሉ ሰዎች ስላሉ ረጅም ጊዜ ሊታገሷቸው ይችላሉ ይትላል። ከሁሉ በላይ አሳሳቢ ፍሬም ለኔ አንፊልድ ሮድ ላይ ብዙ ጊዜ ጨዋታዎች ድምፅ አላቸው። ቡድኑ ኢሞሽን አለው። ማድሪድን እንኳ ካሸነፉበት ጨዋታ ስትነሳ የተቀየረ ሊቨርፑል ነበር። ማድሪድን ሲያሸንፉ ሜዳቸው ላይ እምነት ያለው ቡድን ነው። ተጋጣሚ ነው የሚፈራ። አሁን እኮ ሊቨርፑል ነው ሜዳው ላይ የሚፈራው ቡድን አንፊልድ ላይ ነው ምንድነው ይሄን ቢሊቭ ያጣ ቡድን እና በቃ ምን መንፈሱ የሌለውን ቡድን
ደጋፊዎች ታግሰው መመልከት ይችላሉ ወይ ነው። ስንት ጨዋታስ ይፈልጋሉ ለመምጣት ጊዜ ሳላቸው ወይ ምናልባት የዝውውር መስኮት ደርሶ በተለይ በተከላካይ መስመር ላይ ወሳኝ ተጫዋቾችን ካላመጡ በስተቀር ሊቨርፑል እንዲህ አይነት ወሳኝ የሚባሉ ጌሞችን ነጥቦችን እያስረከበ የሚሄዱ ጉዳይ የሚቀር አይመስለኝም። አሁን አርሰናል ባለበት ከፍታ ይሆናል ተብሎ የሚጠበቅ ነበረ። ግዢዎችን ላይ የፍቅር ተጫዋቾቹ አሉ። ሻምፒዮን ቡድን ነው። ዋንጫ የለመደ ቡድን ነው። በጣም በክሎፕ ቅኝት ውስጥ ከፍታውን የለመደ ቡድን ነው። ኤክስፔሪየንሱ በጣም የላቀ ነው። ኮከቦቹ ሊደሮቹ አሉ። ፍቅር አዳዲስ ሱፐርስታሮች ተጨምረዋል። ይህንን አዋሃዶ ወደ ፎርም ማምጣት የተቸገሩት አሰልጣኙ ናቸው። አርነ ስሎት እንደዛ የተዘመረላቸው ሸዋሿ አይሆን እንዴ ፍቅር? ወይስ ከላንክሻየር ጎረቤታቸው ተንፍሶባቸው? ሊቨርፑል ራሱ ይሄ የተጫወተ ካልተጫወተ ብቻ የሚባለው ሊሆን ነው። በየጌሙ የሚሸነፍ ቡድን ሆኗል። በሱፐር ሳተርዳይ ሱፐር ሰንደይ የሚኖሩ ጨዋታዎች እንደዚሁ በዓለማችን ተወዳጁ ሻምፒዮና የምንመለከት ይሆናል። እሑድ ሬዲዮ 4 ሰዓት ላይ እንገናኛለን።